ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የሚተላለፍላችሁ የአማርኛ ቋንቋ ዜናችን ጀምሯል። ከዜናዎቹ ጋር ማለት ጸጋይ ነኝ። በቅድሚያም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በአሁኑ ሰዓት በቅድሚያ መተግበር ያለበት ተፈናቃዮች ወደ ቀያቸው መመለስና የትግራይ ግዛት አንድነት መከበር ስለሆነ ይህንን ለማስተግበርም መላው የትግራይ ሕዝብ ከትግራይ ጊዜያዊ አስተዳደር ጎን እንዲቆም ጥሪ አስተላልፏል። ፕሬዝዳንቱ ይህንን ጥሪ ያስተላለፉት በትግራይ ማዕከላዊ ዞን በአሕፈረም ወረዳ የትግራይ ሕዝብ ታሪክና ጀግንነት ለመሰነድና ለማቆየት የሚሰራውን የመታሰቢያ ማዕከል ባስቀመጡበት የመሰረተ ድንጋይ ስነ ስርዓት ነው። መታሰቢያው ማዕከሉ የትግራይ ሕዝብ ታሪክና ጀግንነት በቅርስነት ለማቆየት ትልቅ ድርሻ እንደሚኖረው ፕሬዝዳንቱ ጠቁመዋል። በትግራይ ትምህርት ቢሮ ከበጎ አድራጎት በመተባበር በሕንጣሎ ወረዳ የተገነባ ትምህርት ቤት አስመረቀም። በሕንጣሎ ወረዳ በሙጃ ቀበሌ የሚገኝ የፍረስ ውዓት አንደኛ ደረጃ ትምህርት ቤት በኢማጂን ዋን ዴይ አስተባባሪነት ከዓለም አቀፍ የበጎ አድራጎት ድርጅት ሄልፕ ቱ ላይፍ ጋር በመተባበር መማሪያ ክፍሎችን ግንባታ ተመርቋል። የኃይለ ሚካኤል ዘገባ ነው። ታደሰ ልጅአለም ወረዳ በሙጃ ቀበሌ የሚገኝ የፍረስ ውዓት አንደኛ ደረጃ ትምህርት ቤት በኢማጂን ዋን ዴይ አስተባባሪነት ከዓለም አቀፍ የበጎ አድራጎት ድርጅት ሄልፕ ቱ ላይፍ ጋር በመተባበር የመማሪያ ክፍሎች ግንባታ አስመርቋል። ትምህርት ቤቱ በሕንጣሎ ወረዳ በሙጃ ቀበሌ የሚገኝ ሲሆን የፍረስ ውዓት አንደኛ ደረጃ ትምህርት ቤት በ1999 ዓመተ ምህረት የመማር ማስተማር ሂደት እንደጀመረም እየተገለጸ ይገኛል። ኢማጂን ዋን ዴይ እና ሄልፕ ቱ ላይፍ የበጎ አድራጎት ድርጅቶችም ለማህበረሰቡ ዘመናዊ የመማሪያ ክፍሎችን እና ሌሎች መሰረተ ልማቶችን ገንብተው ለማህበረሰቡ አስረክበዋል። የተማሪዎች ወላጆች ልጆቻቸው በጣም አስቸጋሪ በሆኑ ሁኔታዎች ውስጥ እየተማሩ መሆናቸውና አሁን የተከናወኑ ስራዎች ይህንን ችግር እንደሚፈቱላቸውና በጣም ደስተኞች መሆናቸውም ተናግረዋል። ንፋስ ያጋጥመናል። ንፋስ ይበቆሶ ንፋስ ከዚህ በፊት የመማር ማስተማር ሂደቱ በጣም ከባድና አስቸጋሪ ሁኔታ ነው የነበረው። ምክንያቱም የትምህርት ቤቱ ግድግዳ በቆርቆሮ የተሰራ ስለነበረ በንፋስ ኃይል እየፈረሰና እየተነቃቀለ ነበር። አሁን ግን ደረጃውን በጠበቀ መልኩ መሰራቱ በጣም ደስተኞች ነን። እዚህ ላልሐሸ ቤት ትምህርት ለተሃነጸ ግን አሁን የተሰራው ትምህርት ቤት የተሻለና ያማረ ነው። ለመማር ማስተማር ሂደቱም ምቹ ሁኔታ የሚፈጠር ነው። ልጆቻችንም ከጨለማ ወደ ብርሃን ወጥተው ጥሩ ደረጃ ላይ እንዲደርሱልን ነው የምንፈልገው። በትምህርት ቤቱ የሚገኙ ተማሪዎችም የተሰራው የግንባታ ስራም ከንፋስና ከቅዝቃዜ እንዲሁም ከተለያዩ ችግሮች እንደሚያድናቸውም ተናግረዋል። መፍራሽ ንፋስ ፀሐይ ገጥመና አውዚ ብንመጻፍ ማረስ ይልኒ ጉስ ይለስና ንፋስ የገበካ ፀሐይ የገበካ ከዚህ በፊት ስንማርበት የነበረው ትምህርት ቤት ንፋስና ፀሐይ የተፈራረቀብን ነበር የምንማረው። አሁን ግን በጥሩ ሁኔታ ላይ ትምህርታችን መከታተል ችለናል። ከየጊና ፀሐይ ላቋና ነርኮ ከለሙቀት ነራ ዝጊና በመጸና ፀሐይ ኮይኑ ከዚህ በፊት ድንጋይ ላይ ቁጭ ብለን ነበር የምንማረው። አሁን ግን ወንበር ላይ ሆነን ነው እየተማርን ያለ ነው። በዚህም በጣም ደስተኞች ነን። ደጅ ላይ ፀሐይ እየተመታን ነበር የምንማረው። አሁን ግን ክላስ ላይ ሆነን መማራችን ብዙ ችግሮችን አቃለሉልናል። የኢማጂን ዋን ዴይ የክልሉ አስተባባሪ መምህር ልባቤ ገባው በ11 ሚሊዮን ብር ወጪ የተገነባው ትምህርት ቤት የትምህርት ቤቱን ተማሪዎች ከአስቸጋሪ ሁኔታዎች እንዲወጡ ረድቷቸዋልም ብለዋል። አካል ተበጻሕነት መስፋሕና እንሰራህ ከምትካል አብያተ ትምህርቲ ተንዝነበራውን አኔኔን ይህ ተቋም ለተማሪዎቹ ተደራሽነት ነው የምንሰራው። የነበሩ ትምህርት ቤቶች በጦርነት ምክንያት ወድመዋል። 1969 ዓመተ ምህረት ነው የተጀመረው። እስካሁን ግን የጭቃ ክፍሉ ከእባብና ከተለያዩ ተባዮች ጋር ሆኖ ነው እየተማር የነበረው። ስለዚህ ይህንን ችግር ለመፍታት ከባለድርሻ አካላት ጋር በመሆን 11 ሚሊዮን ብር ወጪ በማድረግ ግንባታው አጠናቀን አስረክበናል። በዚህም በጣም ደስተኞች ነን። መጀመሪያ ስመጣ አልቅሼ ነው የሄድኩት። ምክንያቱም ሕፃናት ድንጋይ ላይ ቁጭ ብለው ከእባብ ጋር እየተሯሯጡ ስታይ በጣም የሚያሳዝን ነበር። አሁንም በ8 ወር ውስጥ ወደዚህ ደረጃ አድርሰነዋል። ቀጣይ ስራዎችም ተደራሽ ያልሆኑ አካባቢዎችን ለማዳረስ እየሰራን እንገኛለን።
የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሽ በበኩላቸው ኢማጂን ዋን ዴይ ከሄልፕ ቱ ላይፍ ጋር በመተባበር ለሰሩት ስራዎች በተለይም ለተማሪዎች ወደ ተሻለ የትምህርት ማዕድ እንዲሸጋገሩ የሚያደርግና የሚያግዝ ነው ያሉ ሲሆን ላደረጉት የግንባታ ስራ ለተሳታፊዎቹ አመስግነዋል። ኢማጂን ዋን ዴይ አብዛ ሐለፈ 18 ዓመታት በትግራይ ኢማጂን ዋን ዴይ ባለፉት 18 ዓመታት በትግራይ ከጦርነቱ በፊት የተለያዩ ስራዎች ሲሰራ የመጣ ተቋም ነው። አሁንም የተለያዩ ስራዎች እየሰራ ይገኛል። በጦርነቱ የደረሰብን ውድመት ትምህርት ቤቶች ወደ ነበሩበት እንዲመለሱ ከጎናችን ሆኖ የተለያዩ ስራዎች እየሰራ የሚገኝ ተቋም ነው። ለዚህም ላመሰግነው እወዳለሁ። በትግራይ ደቡባዊ ዞን የኢትዮጵያ ሪስኪው ኦፕሬሽን ህጻናት ማሳደጊያ ማዕከል በመክፈት መደበኛ ስራው መጀመሩን ይፋ አድርጓል። በትግራይ ባጋጠሙት በርካታ ችግሮች የኮሮና መከሰትና አሰቃቂ ጦርነትን ተከትሎ እስካሁን የተጓጎለው የኢትዮጵያ ሪስኪው ኦፕሬሽን ህጻናት ማሳደጊያ ማዕከል በመሰራቱ የበርካታ ህጻናት ችግራቸው እንደሚፈታላቸው የትግራይ ደቡባዊ ዞን ማህበራዊ ጉዳይ ገልጿል። ሙሉ ብርሃን ዳርጌ ተጨማሪ አላት። ኦፕሬሽን ሪስኪው ኢትዮጵያ ትግራይ ቅርንጫፍ በማይጨው ከተማ ያስገነባው የህፃናት ማቆያ ማዕከል ከ10 ዓመታት በፊት አገልግሎት እንዲሰጥ ታስቦ የነበረ ቢሆንም በኮሮና ቫይረስ ወረርሽኝና በትግራይ በነበረው ጦርነት ሳቢያ በተያዘለት የጊዜ ገደብ ሳይጠናቀቅ መቆየቱን የኦፕሬሽን ሪስኪው ዓለም አቀፍ ዳይሬክተር ሚስተር ማርቨል አስተውሰዋል። በመሆኑም የነበሩትን መሰናክሎችን በማለፍ ማዕከሉ በይፋ ስራውን መጀመሩ እንዳስደሰታቸውና ለዘላቂ ስኬትም አጠናክረው እንደሚሰሩ ማረጋግጠዋል። This new center was a plan first discussed in 2016. አሁን የተከፈተው ማዕከል በአውሮፓውያን አቆጣጠር በ2016 ከ10 ዓመታት በፊት ሊከፈት ነበር ታስቦ የነበረው። ነገር ግን በኮሮናና ባጋጠመው ጦርነት ምክንያት ሲጓተት ቆይቷል። ከፕሪቶሪያ ሰላም ስምምነት በኋላ ግን ይህ በጣም የሚያምር ማዕከል ከፍተን ማስመረቅ ችለናል። ህፃናት ድጋፍ ተደርጎላቸው የሻለ ደረጃ ላይ እንዲደርሱ እንሰራለን። የማዕከሉ መስራች ሽኖን ቮይ በበኩላቸው ማዕከሉ ስራውን በትጋት እንዲሰራና እንዲሰፋ አጠናክረው እንደሚሰሩም ገልጸዋል። ኦፕሬሽን ሪስኪው ልክ እንደ ልብ ምት ለህፃናት የቆመ ተቋም ነው። ህፃናት ጤናቸውን ጠብቆ እንዲማሩ እያደረገ ያለ ተቋም በመሆኑ ህፃናቱ ትልቅ ደረጃ ላይ እንዲደርሱ አበርትተን እንሰራለን። የኦፕሬሽን ሪስኪው ኢትዮጵያ ዳይሬክተር አቶ ጌታቸው ተስፋይ ተቋሙ ከበጎ አድራጊ ተቋማት በሚያገኘው ድጋፍ ከ25 ዓመታት በላይ በተለያዩ የትግራይ ከተሞች ህፃናትን በመንከባከብና በማስተማር የላቀ ደረጃ ላይ እንዲደርሱ ማስቻሉን ገልጸዋል። በተመሳሳይም በማይጨው ከተማ የህፃናት ማቆያ ማዕከል ለሚገኙ ህፃናትም አምራች ዜጎች እንዲሆኑ ለማስቻል እንደሚሰሩም ገልጸዋል። መከራው ለወርናሉ ጊዜ በትግራይ በአስቸጋሪ ጊዜያት ሳይቀር ስለነዚህ ህፃናት ነው የሚያስቡት። በሙሉ ልባቸው ከናንተ ህፃናትና ልጆች ጋር የሚገኙ ረዳቶቻችን ናቸው። እነዚህ ህፃናት አሁን የምንረዳቸው ከሆነ ከ10 እና 15 ዓመታት በኋላ ትላልቅ ሆነው ቁም ነገር ላይ ደርሰው እንደምናገኛቸው አያጠራጥርም። የትግራይ ደቡባዊ ዞን ማህበራዊ ጉዳይ ኃላፊ አቶ አብርሃ ደሳለው በበኩላቸው በማይጨው ከተማ በርካታ ወላጅ አልባ የሆኑ ህፃናት መኖራቸውን የገለጹ ሲሆን ማዕከሉ በኦፕሬሽን ሪስኪው ኢትዮጵያ መከፈቱ የህፃናቱን ችግር የሚፈታ መሆኑንም ገልጸዋል። አቦይኖ ይዘውለም 80 ህፃናት አሉ ከተማማጨው በማጨው 80 ህፃናት እናትና አባት የሌላቸው አሉ። አንድ ወላጅ ብቻ ያጡ 668 የሚሆኑ አሉ። አባት እናት ያላቸው በአስቸጋሪ ሁኔታ ላይ የሚገኙ በርካታ ህፃናት አሉ። ስለዚህ ህብረተሰቡን መሰረት ያደረገ ህፃናት የመንከባከብ የተቀደሰ ሀሳብ በመምጣቱ ደስ ይላል። ለቀጣይም ለተቸገሩ ህፃናት በመደገፍ ጠንክሮ እንዲሰራ እኛም ተቋሙን በመደገፍ ከጎኑ መሆናችንን ለመግለጽ እወዳለሁ። ያነጋገርናቸው የህፃናቱ ወላጆች በበኩላቸው በድህነት ምክንያት ልጆቻቸውን ለማስተማርና ለመመገብ ሲቸገሩ እንደነበር ገልጸው ተቋሙ በፈጠረው መልካም እድል የልጆቻቸውን መጻኢ እድል የተሻለ ሊሆን እንደሚችል በማሰብ ተስፋ መሰነቃቸውን ገልጸዋል። ልጄ በስነ ስርዓት ተምሮ ከጥሩ ደረጃ እንዲደርስልኝ በተደረገልን ድጋፍ ትልቅ ደስታ ተሰምቶኛል። በቸገረን ሰዓት ድጋፍ ስላደረጉልን ደስተኛ ነን። ከልጄም ብዙ ነገር ጠብቃለሁ። ጥሩ ደረጃ ላይ እንዲደርስልኝም እፈልጋለሁ። በገቢዎች ሚኒስቴር የመቀለ ቅርንጫፍ ጽሕፈት ቤት በትግራይ ክልል የ2017 ዓመተ ምህረት የላቀ ግብር ከፋዮች የእውቅናና ሽልማት መርሃ ግብር አካሄደ። በቀጣይ የተሻለ ግብር ለመክፈል እንዲቻል የትግራይ ነጋዴዎች ማህበረሰብ ለፌዴራል መንግስት ያቀረቡት ጥያቄ ፍትሃዊ መልስ እንዲሰጣቸው የላቀ ግብር ከፋይ ተሸላሚ ነጋዴዎች ጠይቋል። ስለሽ ሀጎስ ዝርዝር አለው።
በገቢዎች ሚኒስቴር መቀለ ቅርንጫፍ ጽሕፈት ቤት በትግራይ ክልል በ2017 ዓ.ም በጀት ዓመት የላቀ ግብር ከፋዮችን ሸልሟል። የሽልማት ስነ ስርዓቱ በመቀለ ከተማ የተከናወነ ሲሆን በገቢዎች ሚኒስቴር መቀለ ቅርንጫፍ በግብር ከፋይነት 24 ለሚሆኑ ግብር ከፋይ ድርጅቶች ወይም አክሲዮን ማህበራት ከየፕላቲኒየም እስከ ሰርቲፊኬት ሽልማት እውቅና ሰጥቷል። በሽልማት ስነ ስርዓቱ ላይ 2 አክሲዮን ማህበራት የፕላቲኒየም፣ 8 አክሲዮን ማህበራት የወርቅና ለ14 አክሲዮን ማህበራት ደግሞ የሰርቲፊኬት ሽልማት እውቅና ተሰጥቷቸዋል። የታክስ ህግ ተገዥነትና የ2017 ዓ.ም የላቀ አፈጻጸም ያስመዘገቡ ግብር ከፋዮች እውቅና አሰጣጥ መርሃ ግብር ላይ በገቢዎች ሚኒስቴር መቀለ ቅርንጫፍ ስራ አስኪያጅ አቶ ተክላይ አብርሃምና ከፌዴራል ገቢዎች ሚኒስቴር ዳይሬክቶሬት ዳይሬክተር ወይዘሮ ማህሌት አምዴ ተገኝተው ኢንተርኔትን በመጠቀም ግብር መክፈል የሚያስችሉ ዲጂታል አገልግሎት አሰጣጥ ጥቅሙን በማስመልከት የግንዛቤ ማስጨበጫ መልእክት አስተላልፈዋል። በሽልማት ስነ ስርዓቱ ህግን በመከተል የእውቅና ስነ ስርዓት የተበረከተላቸው የላቀ ግብር ከፋይ ተሸላሚዎች ችግሮችን ተቋቁመን እንጂ በፈለግነውና ባቀድነው ልክ ወደ ንግድ እንቅስቃሴ መመለስ አልቻልንም ያሉ ሲሆን በቀጣይ የተሻለ ግብር ለመክፈል እንዲቻል የትግራይ ነጋዴዎች ማህበረሰብ ለፌዴራል መንግስት ያቀረቡት ጥያቄ ፍትሃዊ መልስ እንዲሰጣቸው ጠይቀዋል። የገቢዎች ሚኒስቴር ዳይሬክቶሬት ዳይሬክተር ወይዘሮ ማህሌት አምዴ የትግራይ ባለሀብቶች የሚያቀርቡትን ጥያቄ ለመመለስ ከፋይናንስ ተቋማትና ከሌሎች ባለድርሻ አካላት ጋር በትብብር መስራት እንደሚያስፈልግ ገልጸዋል። የህግ ተገዥነትና የገቢ አስተዋጽኦ ነው ለዚህ እውቅናና ሽልማት የሚያበቃው። በዚህ ሂደት ውስጥ የተሻለ ወይም የተሳለጠ እንዲሆን በማናቸውም ሁኔታ ያለው እንቅስቃሴ መልካም እንዲሆን ይጠበቃል። ስለዚህ ግብር ከፋዮች በተለያየ መንገድ የሚያነሱት ጥያቄዎች አሉ። እነዛን ጥያቄዎች እንደ ተቋም በታክስ ባለስልጣኑ በኩል ሊፈቱ የሚገባቸው የአሰራር ጥያቄዎች፣ የህግ ጥያቄዎች፣ የማብራሪያ ጥያቄዎች እንደዚሁም ችግር በሆነባቸው አካባቢዎች ታክስ ለመክፈል አዳጋች ሲሆን የክፍያ ጊዜ ስምምነት የመስጠት ከአቅም በላይ የሆኑ ጉዳዮች በሚገጥሙበት ጊዜ እዳዎችን ራይት ኦፍ የማድረግ የማጥፋት ስራዎች ይሰራሉ። ነገር ግን በሌሎች ተቋማት ደግሞ ያሉ ኃላፊነቶች እንዲወጣ የታክስ ባለስልጣኑ ከባለድርሻ ጋር የጋራ ውይይት እያደረገ በየጊዜው በግብር ከፋዩ የሚነሱ ጉዳዮች እየተፈቱ እንዲሄዱ ከፍተኛ ጥረት እያደረገ ይገኛል ማለት ነው። በመጨረሻም የውጭ ዜና። በአሜሪካ በተከሰተው በረዶና ቅዝቃዜ በርካታ በረራዎችን ተሰርዟል። በአሜሪካ በበርካታ ግዛቶችና አካባቢዎች ባጋጠመው ክረምታዊ ቅዝቃዜና በረዶ ከ100 ሚሊዮን በላይ አሜሪካውያን ሰለባ መሆናቸውና ከ4000 በላይ በረራዎች እንደተሰረዙ 160 ሺህ ደንበኞች ላይ የኤሌክትሪክ ኃይል መቆራረጥ አጋጥሟል። ለዚህ ቀዝቃዛ ዝናብና በረዶ ታሪካዊ ነው ያሉት የአሜሪካው ፕሬዝዳንት ትራምፕ ከ10 በላይ የአሜሪካ ግዛቶች የአስቸኳይ ጊዜ አዋጅ አውጇል። የአሜሪካ ሀገር ውስጥ ደህንነት በበኩሉ በአየር ሁኔታ ምክንያት ዋሽንግተን ዲሲና ሌሎች 7 ግዛቶች የአስቸኳይ ጊዜ አዋጅ ማወጁን የተዘገበ ሲሆን የሚቀጥሉት ቀናት ቅዝቃዜውና በረዶው ከፍ እንደሚል እንደሚጠበቅ እንዲሁም የኤሌክትሪክ ኃይል መቆራረጥ ሊጨምር እንደሚችል ይጠበቃል ሲል የሀገሪቱ የአየር ሁኔታ አገልግሎት አስጠንቅቋል። በመጨረሻም በሺዎች ከሚቆጠሩ የተቋረጡ በረራዎች በተጨማሪ አሁንም ከ9400 በረራዎች መሰረዛቸው ይፋ አድርጓል። ከትግራይ ቴሌቪዥን የሚተላለፍላችሁ የአማርኛ ቋንቋ ዜናችን አብቅቷል። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት ሰላም